ደሞ ዳግም ያገባኛል ስትይ ትንሽ ማን አታፍሪም? አሁን ልብሴን ቀይሬ እወጣልሻለሁ። እሺ አሱ ያው ነሽ እባብ እንዴ እትዬ ብሌ ልንገርሽ፣ ያቺ ምንም አታውቅም የምትያት እናትሽ በዚህ ሌሊት ልጄን አባረረቻት። ቆይ ልጄ አንድ ነገር ብትሆንስ? ሴት ልጅ አይደለች እንዴ? ደሞ የፈለገት እናደድ በዚህ ሰዓት እንዴት ታስወጣታለች? ምን ባሽን ክብር ሰጥቼሽ ልጄን ያዋረድኳት እኔው ራሴው ነኝ። አዎ እናቴ እንደሱ ልክ ንገሪያት። ከዚህ በላይ ገዳይ መሆንን ለማረጋገጥ እኔን እስከምትገለኝ መጠበቅ ነበረብኝ። አንቺ ስታኮርፊ ምንም ማሰብ አልቻልኩም። ያለ አንቺ መኖር አልችልም። አንቺ የቤት ሰራተኛ ብቻ ነሽ። ሰራተኛ? አዎ ሰራተኛ። በማያ አሰሪ የምትለኝን ነገር በሙሉ ሰማታለሁ። እትዬ አንቺ ሂጂ፣ ይሄ ክፍል እኮ ላንቺ አይመጥንሽም። ይቅርታ፣ ክብርሽን የሚነካ ነገር መናገር ፈልጌ አይደለም። አረ አንቺ ምን አጠፋሽ? ምንም አላጠፋሽም። ትክክለኛ ማንነቴን የነገርሽኝ። ስለዚህ ይቅርታ መጠየቅ አይጠበቅብሽም። ባይሆን እዚህ ክፍል ውስጥ በመቆየት ራስሽን አታርክሺ። ላይ ችግር እንድትሆኝብኝ አልፈቅድልሽም። አንቺን ካልገደልኩሽ መቼም አታርፊ። እጅግ የሚያሳዝን እጅግ ልብ የሚሰብር ነገር ተፈጥሯል። በተስፋ እናቴን አገኘው። ሳሚ ውለታ በዛብኝ። እንዴት ውለታ ልክፈለው? ስጠብቃት ስናፍቃት ለዘመናት ሁልጊዜ በስስ ስጠብቃት የነበረችው እናቴ ሰላም ናት የሚለው የቅዠት ህልም እውነት ሊሆን ጫፍ ደርሶ ነበረ። የዲኤንኤን ውጤት እስከሚከፈት በጉጉት እየጠበቀች የነበረችው ብሌን ውጤቱ የተጠበቀው ሳይሆን የተገላቢጦሽ፣ የታሰበው ሳይሆን ያልታሰበው፣ ውርደት ሳይሆን ደስታ ሆኖላታል ቃል። ይህን ውጤት ግን ማን ቀየረው? እጅግ የሚያሳዝን መጨረሻ። ወይዘሮ ሰላም እና ቃል ጨጓራችን እርድብን እያደረጉን ነው። ወይዘሮ ሰላም ከተኛችበት ነቅታለች። ደህና ጥላቷን እያበጠረች እየለየች ነው ብለን ሳለ አሁን ግን መልሳ ቅጥል እያደረገችን ነው። ልጅ ናት የሚለው ማረጋገጫ ከሰማች በኋላ በቃ ልጄ ናት፣ እኔ ስተሰርቻለሁ፣ ውጤቱ እስከሚመጣ መጠበቅ ነበረብኝ። አሁን የልጄን ልብ ለማግኘት አቀበት ሆኖብኛል። ልቧን ሰብሬዋለሁ። እሷና መናልጬ ከቤት ያስወጣውበት ቀን ምን አይነት የተረገመ ቀን ነው እያለች ደም እያለቀሰች ነው። ቃል ልጅ እንዳልሆነች ጠንቅቃ ታውቃለች፣ ግን ለበቀል ሰፊ መንገድ ሆኖላታል። ቃል ብሌንን፣ በኃይሉን፣ ሰላምን፣ ሳሚን፣ ሁሉንም ወይዘሮ ገነትን ጭምቅ አድርጋ ለመበቀል አሪፍ መንገድ አግኝታለች። እሱም ልጅ ናት የሚለው ማረጋገጫ ነው። ሰላም ውድና የተከበራችሁ ቤተሰብ ሰላማችሁ ይብዛልኝ። የወይዘሮ ገነት ስህተት ዋጋ እያስከፈላት ነው። የብሌን መጨረሻስ ምንድን ነው? ሳሚስ የፍቅር መጨረሻው ምንድን ነው? ፍቅርሽ ሁልጊዜ እንዳንገበገበኝ ነው። ላንቺ ስል እሞትልሻለሁ፣ ላንቺ ስል እጋፈጣለሁ። አንቺና እናትሽ ምንም አትሆኑም እኔ በህይወት እያለሁ። ያ በኃይሉ እስከ ዛሬ እንባሽን ያፈሰሰው ከእናትሽ የለየሽ ይበቃል፣ እውነታውን አጋልጥልሻለሁ፣ እኔ አልዋሸውም ብሏታል ሳሚ ለብሌን። አጓጓኸኝ፣ ልቤን ሰበርከው። በጉጉት ስጠብቃት የነበረችው እናቴን የህልም እናት አድርገህብኛል። የእውነት እንጂ የውሸት እናት አልፈለኩም። ሳሚ ምን አይነት ጨካኝ ነህ! በፍቅር አማሃይተህ ሰባበርከኝ ብለዋለች። ሳሚ አቶ በኃይሉ እንዴት ያለ ስህተት ቢሰራ ነው ቃል የሰላም ልጅ እንድትሆን ያደረገው? ውጤቱን ቀይሮት ነው እንዳይባል በኃይሉም ሲያይ እጅግ ደንግጧል። ታዲያ አንተ ብታመጣትም ትክክለኛ ልጇን ያመጣህላት አጠገቤ እንዳትደርስ ብላው ሄዳለች። ሳሚ እውነታውን መጋፈጥ አለብኝ፣ የብሌንን እንባ ማበስ አለብኝ፣ እናትና ልጅን ማገናኘት አለብኝ ብሏል። ወይዘሮ ሰላም ድርቅ ብላለች። ዶክተሩ በፍጹም ልጅሽ አይደለችም ቢላት እንኳን አይደለም አምኜ ተቀብያታለሁ። በፊት የሰራው ስህተት ይጸጽተኛል። ዶክተር ታወኝ፣ ራሴን ላስታምበት፣ ውስጤን ላዳምጥበት ብላ ቃል ልጇ እንደሆነች አምና ተቀብላለች። ቃል ግን ይህ ወረቀት ጊዜያዊ እፎይታ የሰጣት የፈለገችውን ውስጧን ያቃጠላትን የበቀል ጥማት ለመበቀል ነው።
ገና ከጅምሩ ብሌንን የቁም እስረኛ አድርጋታለች። ስትፈልግ ውሃ እየደፋች፣ ስትፈልግ እያመነጫጨቀች ብዙ ነገር። አንዳንድ መልካም ሰዎች ታግሰው የበቃቸው ጊዜ የዛን ቀን መጨረሻቸው የራቀ ነው። ብሌን ከዚህ በላይ ምንም አይመጣም። የደፈረሰው መጥራት አለበት። እትዬ አምናለሁ፣ አታምነኝም? እውነቱን ልንገርሽ፣ ልትገልሽ ስትል ብዙ ጊዜ ታድጌሻለሁ፣ ሊወጉሽ ሲሉ ብዙ ጊዜ አትርፌሻለሁ። አንድ ቀን ቤት የመተሽ በሩ ስታንኳኪ በኃይሉ አፍኖ የነበረ አንቺን ደግሞ ከኋላው ቃል ናት የመታችሽ። እንደገና ልንገርሽ ሄለን ስለ እኔና ስለ አንቺ የምታውቀው ሚስጥር ኑሮ ነው አፍነው ሌላ ቦታ የወሰዷት። ቃል የአንቺ ልጅ እንዳልሆነች ሀብትሽን ለመውረስ አንቺን ለመግደል ወደዚህ ቤት እንደመጣች ጠንቅቄ ያውቃለሁ። እየዛቱብኝና እያስፈራሩኝ ነው እስከዛሬ ያልነገርኩሽ። ግን ልንገርሽ እዚህ ቤት ከወጣው አይቀር ፈተናና ስቃዩ ከበዛብኝ የሚያስገድደኝና ግዴታሽ ነው ተቀመጭ የሚለኝ የለም። እንደ እናት ተቀብዬሽ እንደ ልጅ ከልብሽ ፍቀሽ ካወጣሽኝ፣ እንደ ገረድ እንደ ሰራተኛ ካንቋሸሽኝ፣ ሁሉም የራሱ ክብር አለው። ሰራተኛም ቢሆን አጋዥ እንጂ የወደቀ ቆሻሻ አይደለም። ሰው በሰውነቱ ይከበራል። ገና የልጄን ልብ ሰብር ያለው ተጠራጥሬ ከቤት አስወጥቻታለሁ ብለሽ ክብሬን ዝቅ እንድታደርግ አልፈልግም። እስከፈለግኩት ድረስ ታግሽሻለሁ። ከልክ ያለፈ ሲሆን ያንገሸግሻል። እትዬ አመሰግንሻለሁ። የእውነት ልጄ ናት ብለሽ ከመረጥሻት ትጥቀምሽ። ስትጎዳሽ ወደ እኔ እንዳትመጪ፣ ጸጸት ገረፈኝ ብለሽ ይቅርታ እንዳትጠይቂ። ቃል ያንቺ ልጅ አይደለችም ስታወራ ሰምቼ አረጋግጬ ለፈጣሪ ሰጥቼው እውነቱን ቀብሬ ይዤው ነው በነፍሴና በእናቴ ስለመጡብኝ ስትል ምን የሚፈጠር ይመስላችኋል? ብሌን መቼም እጇን አጣጥፋ ካሁን በኋላ አትቀመጥም። አንደኛ ቃል በቀል፣ እልክ፣ ትቢት እንደያዛት አይታለች። ስለዚህ በጆሮዋ የሰማችው ነገር በምንም ታምር እውነት ሊሆን አይችልም። ሳሚ እንዳለው ውጤቱ ተቀያይሮ ነው። በኃይሉ ቢኖርበት እንኳን እንደዛ አይደነግጥም ነበረ። ስለዚህ የሆነ ነገር አለ በማለት ከዶክተሩ ጋር ልትተባበር ትችላለች ብሌን። ሳሚም ብሌንን ውሸታም ስላለችው እውነቱን ለማረጋገጥ በትክክል እንዳልዋሻት ለማረጋገጥ እንደምንም ብሎ ትክክለኛ ውጤቱን አስመርምሮ ለማምጣት ይሞክራል የሚል ግምት አለኝ። ምክንያቱም ሰላም ቤት ሄዶ ደፍሮ ልጅሽ አይደለችም፣ ያንቺ ልጅ ቃል አይደለችም፣ ዓይንሽን ግለጪ ብሎ ከመናገር ከደረሰ እንደውም ውሸት እንዳልሆነ ለማረጋገጥ እኔው ራሴ እንደምንም ብዬ ናሙናቸውን ወስጄ ማስመርመር አለብኝ ብሎ የዶክተሩና የሳሚ ግብግብ ካሁን በኋላ ይቀጥላል ብዬ አስባለሁ። ዶክተሩም ሙያውን ለማስከበር የተሳሳተ ውጤት እውነት ነው ተብሎ ስለሄደ፣ ሳሚም እውነት ተናግሮ ውሸታም ስለተባለ ሁለቱም ሀቅን ለማውጣት የሚያደርጉት ትንቅንቅ፣ በኃይሉም ልጅ አይደለችም ብዬ ያመጣዋት ልጅ ናት እና እንዴት ሆኖ እቅዴ ገደል ገባ ብሎ ስለሚያስብ እኔ ውሸታም ነኝ ወይስ ሳሚ ነው ውሸታም የሚለውን ለማረጋገጥ እሱም ላይ የብቻው መኳተም አይቀርም። ግን ይህንን ውጤት ማንቀየረው አንዳንድ ስራቸው ላይ ችላ የሚሉ ትኩረት የማይሰጡ ሰዎች የብዙ ሰዎችን ህይወት ገደል ይሰዳሉ። ሜቢ ከዛ መሀል አንዱ የብሌን ዕጣ ፈንታ ሊሆን ይችላል። ልጅ ያልሆነችውን ልጅ ናት ብለው ያመጡባት፣ የሰላምና የቃልን መረመርን ብለው የሰላምን ደጋግመው መርምረውት ሊሆን ይችላል። ልጅና እናት ናቸው ብለው ያረጋገጡላቸው። ምንም ይፈጠር ይመስላችኋል? ቀጣይ ክፍል ሁላችንም በጉጉት አጓጊና ልብ አንጠልጣይ። እናንተስ እንዴት አገኛችሁት? ደህና ተረጋጋን፣ ሰላም ከእንቅልፏ ነቃች፣ አይኗን ገለጠች ስትል አሁን ግን ላትነሳ ድብን ያለ ቅዠት ውስጥ ገብታለች። በጸጸት አሮንቃ እየተገረፈች ነው። ምን የሚፈጠር ይመስላችኋል? ቃል አሁን ቂም ብቅሏን እየተጫወተችባቸው ነው። ይህንን ተንኮሏ ማን ነው የሚያስቆማት? የቅዠት ዓለሙን እውነተኛ ልጅሽ አንቺ ነሽ ብሎ ያስመሰከረልሽን የሐሰት ወረቀት በትክክለኛው ወረቀት ቀይሮ የቃልን አንገት የሚያስደፋልን ማን ነው? እጅግ አሳዛኝና ልብ አንጠልጣይ